ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 29 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በተለያዩ አካባቢዎች ያሉ አውደ ውጊያዎችና በአማራ ክልል የተለያዩ አካባቢዎች ያሉ የ24 ሰዓት መረጃዎችን በዝርዝር አሰናድቻለሁ ወደ እናንተ የማደርስ ይሆናል። በኢትዮጵያ በተለያዩ አካባቢዎችና በተለያዩ ከተሞች በሕክምና ተቋማት የኢትዮጵያ ሐኪሞች ወደ አደባባይ ወጥተዋል። ይህንን በተመለከተ ዝርዝር መረጃም አለ። የኢትዮጵያ ሕክምና ባለሙያዎች ማህበርም እንደዚሁ መግለጫ አውጥቷል። ከዚህ ጋር በተያያዘ ከሐረር እስከ ጎንደር፣ ከጎንደር እስከ ትግራይ፣ ከትግራይ እስከ ጅማ ባሉት የኢትዮጵያ አካባቢዎች አዲስ አበባን ጨምሮ ያለው አጠቃላይ የሐኪሞች ተቃውሞ ምን ይመስላል የሚለውን መረጃ አሰናድቻለሁ። የታሰሩ ዶክተሮችም አሉ ተብሏል። ከዚህ ጋር በተያያዘ ዝርዝር መረጃዎችን የሚሰሙ ይሆናል። ትላንትና በአዲስ አበባ በጳውሎስ ሚሊኒየም ስፔሻላይዝድ ሆስፒታል የተጀመረው ተቃውሞ ተከትሎ በተለያዩ የአገሪቱ አካባቢዎች በሚገኙ ሆስፒታሎች ሐኪሞች ጥቅማጥቅሞቻችን ይከበሩልን በሚል በአደባባይ ወጥተዋል። ይህን በተመለከተ በርከት ያሉ መረጃዎች አሉ። እናንተም በየአካባቢው ያሉ ካሉ ብታደርሱ ተከታታይ የዜና ሽፋን የሚሰጣቸው ይሆናል። ይህንንም ይዣለው። የተለያዩ መረጃዎች ናቸው እንግዲህ ያሉት። እንደነገርኳችሁ አብሮ መቆየት ነው ከእናንተ የሚጠብቀው። እስከ መጨረሻው ድረስ ከቆያችሁ የተለያዩ መረጃዎች ትሰማላችሁ። ወደ እነዚህ መረጃዎች ከመሄድ በፊት ወደ ትግራይ የሚወስደን መረጃ ማስቀደም ልጀምር። በትግራይ አስቸኳይ ጣልቃ ገብነት ያስፈልጋል ሲሉ የትግራይ ጊዜያዊ አስተዳዳሪ ሌተናል ጀነራል ታደሰ ወረደ ጥሪ አቅርበዋል። በ40% በላይ የሚሆን የትግራይ ግዛት በውጭ ወራሪ ኃይል መያዙንም እንደዚሁ አብረው አንስተዋል። የክልሉ ህገ መንግስታዊ አስተዳደር ለመመለስ መጠነ ሰፊ እንቅስቃሴ እያደረጉ መሆናቸውንም እንደዚሁ ትናንትናው ዕለት ከጀርመን አምባሳደርና የአፍሪካ ህብረት ቋሚ ታዛቢ ጀኔስ ሃንፌልድ ጋር ባደረጉት ውይይት ገልጸዋል። በትናንትናው ዕለት እንግዲህ በነበረው ውይይት እነዚህን ጉዳዮች ሲገልጹ የሰብአዊ ጉዳይ በትግራይ እየተባባሰ መምጣቱንም አብረው አንስተዋል። ምን አይነት እንቅስቃሴዎችን እያደረጉ እንደሆነ ግን ጊዜ የትግራይን 40% የሚባለውን ግዛት ለማስመለስ በዝርዝር የተቀመጠ ነገር የለም። ይህ እንግዲህ ወታደራዊ እንቅስቃሴም እንደታሰበ የሚያሳይ ነው። ይሄ ለዓለም አቀፍ ዲፕሎማቶች የተገለጸ ወይም ደግሞ ከዲፕሎማቶች ጋር በነበረ ስብሰባ ውይይት የቀረበ ሀሳብ ነው። እንግዲህ ወልቃይትን፣ ራያን፣ ኮረምን ጨምሮ በላይ በኩል ደግሞ በኤርትራ ተይዟል ያሉትን የዛላምበሳ አካባቢ ጨምሮ 40% የትግራይ መሬት በውጭ ኃይሎች ተይዟል ነው የሚሉት። እንግዲህ የወልቃይት፣ የራያ፣ የኮረም፣ የጠለምትና የተለያዩ አካባቢ ማንነት ጥያቄዎች በግልጽ የሚታወቁ ናቸው። ይህንን ግን አሁንም እንቅስቃሴ እናደርግበታለን እናስመልሳለን እያሉ ነው የሚገኙት። ሌላው የህወሓት ባለስልጣን በተሰራጨው መረጃ በተመለከተ ማስተባበያ ሰጥተዋል። የደብረ ጽዮን የህወሓት ቡድን ምክትል ኃላፊ የሆኑት አቶ አማኑኤል አሰፋ በስሜ ሐሰተኛ መረጃ አሰራጭተዋል ሲሉ በፌስቡክ ገጻቸው ገልጸዋል። የህወሓት እውቅና የሚሰረዝ ከሆነ በሚል የተላለፈው ዛቻ የኔ አይደለም ብለዋል። ሙሉ መልእክቱ እንግዲህ ከእሳቸው ከዛራ ሚዲያ ጋር ባደረጉት ቃለ ምልልስ 3 ጉዳዮችን አንስተዋል በሚል ነው የተሰራጨው መረጃ። ይሄም የህወሓት እውቅና የሚሰረዝ ከሆነ ሌላ እርምጃ እንደሚወሰድ በህወሓት በኩል የገለጹበት ቃለ ምልልስ የኔ አይደለም ብለዋል። የህወሓት እውቅና ካልተመለሰ የፕሪቶሪያው ስምምነት ሙሉ በሙሉ እንጥሳለን፣ እናፈርሳለን የሚል አቋምና ዛቻ አሰምተዋል መባሉን አስተባብለዋል። ከዛ ከፕሪቶሪያው ስምምነት በፊት የነበረውን አስተዳደርና ምክር ቤት መልሰን እናመጣለን፣ የፕሪቶሪያውን የሰላም ስምምነት በይፋ እናፈርሳለን ህወሓት የሚሰረዝ ከሆነ በሚል ቅድመ ሁኔታ አስቀምጠዋል ተብሎ የተሰራጨው መረጃ የኔ አይደለም ብለዋል። ከዛራ ሚዲያ ጋር ያደረጉት ቃለ ምልልስ ላይ የተወሰደ ተብሎ የተሰራጨው። በነገራችን ላይ ህወሓት በምርጫ ቦርድ ማስጠንቀቂያ መሰረት ዛሬ ያለውን ቀን ጨምሮ 4 ቀናት ብቻ ናቸው እየቀሩት ለመሰረዝ ወይም ደግሞ ሌላ ውሳኔ ለመወሰን። ይህን ተከትሎ እንግዲህ ትግራይ አካባቢ ያለው ጉዳይ ልዩ ትኩረት የሚሻ ጉዳይ ሆኗል። በትላንትናው ዕለት እንግዲህ የፖለቲከኛ ልደቱ አያሌው የህወሓት መሰረዝ ጉዳይ አገሪቱን ወደ ጦርነት ሊከታት ይችላል የሚል ማስጠንቀቂያ በአሰራጩ ጽሁፍ መግለጻቸው ይታወቃል። እንግዲህ ህወሓት ይሰረዛል ወይስ አይሰረዝም ወይስ እንደባለፈው የምክር ቤት የፍትህ ሚኒስትር ወደ ምክር ቤት አማራጭ ህግ አቅርቦ ይመለሳል ህጋዊ ሰውነቱ ወይስ ደግሞ ምርጫ ቦርድ ባስቀመጠውና የተሰጡት ተደጋጋሚ ማስጠንቀቂያዎች በመተላለፉ ይሰረዝ ይሆን ወይ? ከ4 ቀናት በኋላ አብሮ የሚታይ ጉዳይ ነው። የህወሓትን መሰረዝ ተከትሎ ምን አይነት የፖለቲካ ሁኔታ ሊኖር ይችላል የሚለው አብሮ የሚታይ ነው። ወደ ሐኪሞች መረጃ አልፋለሁ። በኢትዮጵያ የሚገኙ ሐኪሞች እንግዲህ ወደ አደባባይ ወጥተው ጥያቄዎቻቸውን እያቀረቡ ነው የሚገኙት። አደባባይ ተቃውሞ እያሰሙ ሚያዝያ 28 2017 ትላንትና ከሰዓት በኋላ በአዲስ አበባ ጳውሎስ ሚሊኒየም ስፔሻላይዝድ ሆስፒታል የተጀመረው
የሐኪሞች ተቃውሞ በተለያዩ ሆስፒታሎችና በአገሪቱ የሚገኙ የሕክምና ተቋማት ተባብሶ ቀጥሏል። በተለያዩ አካባቢዎች ይህንን ሰልፍ እየተቀላቀሉ ነው የሚገኙት ሐኪሞቹ። በማህበራዊ ሚዲያ የሚሰራጩ መረጃዎች ይህንን ነው የሚያሳዩት። ትላንትናና ዛሬ ረፋድ በተለያዩ አካባቢዎች ሐኪሞች እየወጡ ሰልፍ እያደረጉ ነው። በሕክምና ተቋማቱ ውስጥ ዲላ ዩኒቨርሲቲ የጤና ሳይንስ ሕክምና ኮሌጅ ትላንትና ሐኪሞች አደባባይ ወጥተዋል። በጅማ አጋሮ ወረዳ አጋሮ ሆስፒታል እንደዚሁ ሐኪሞች ወጥተዋል። በአዲስ አበባ የተለያዩ ጤና ጣቢያዎች እንደዚሁ ሐኪሞች ይህን ጥያቄያቸውን አቅርበዋል። ውቅሮ በትግራይ እንደዚሁ ወጥተዋል። በሐዋሳ ዩኒቨርሲቲ እንደዚሁ ወጥተዋል። በተመሳሳይ በተለያዩ አካባቢዎችም እንደዚሁ በዋቻሞ ዩኒቨርሲቲ ኢሌኒ ሆስፒታል ሐኪሞች፣ ቡታጅራ በጉራጌ ዞን አለማያ ሐረር የሚገኘው ህይወት ፋና ሆስፒታል ሰራተኞች፣ በደቡብ ጎንደር ፋስ መውጫ ሆስፒታል የሚገኙ ሰራተኞች፣ ጎንደር ሆስፒታል የሚገኙ ሰራተኞች፣ ዳማ ሆስፒታል፣ በኦሮሚያ ክልል ቋራ ሆስፒታል፣ ቋራ የመጀመሪያ ደረጃ ሆስፒታል፣ ምዕራብ ጎንደር የሚገኙ ሐኪሞች እና በተለያዩ አካባቢዎች የሚገኙ ሐኪሞች አሁን ስማቸው ያልተገለጸ የሕክምና ተቋማትን ጨምሮ ወደ አደባባይ ወጥተዋል። ትላንትና ወደ አደባባይ ከወጡ ሐኪሞች መካከል 3 ሐኪሞች በጸጥታ ኃይሎች ተይዘው ተወስደው ነበረ። ይህም የሆነው በጅማ ዞን አጋሮ ሆስፒታል ነው። በጸጥታ ኃይሎች አመሻሹን 11 ሰዓት አካባቢ ታፍሰው ተወስደው የነበሩ 3 ዶክተሮች ዛሬ ማለዳ መለቀቃቸውን የዚህ የሕክምና ባለሙያ አጋሮቻቸው ገልጸዋል። ዶክተር አላዛር ከበደ፣ ዶክተር አዳሙ ዳምጠው እንዲሁም ደግሞ ዶክተር ገዳ ሸህ ሁሴንን ጨምሮ ተይዘው የነበሩ 3 የሕክምና ዶክተሮች ዛሬ ተለቀዋል ተብሏል። ይህንን በተመለከተ የኢትዮጵያ ሐኪሞች ማህበር የሐኪሞቹን አደባባይ መውጣትና ጥያቄን በተመለከተ ድጋፉን ሰጥቷል። የኢትዮጵያ ጤና ባለሙያዎች ማህበር በወቅታዊ ጉዳይ ላይ ባሰራጨው መግለጫ የጤና ባለሙያዎች ለሚያነሷቸው ጥያቄዎች መንግስት በአስቸኳይ ምላሽ እንዲሰጥ በመግለጫው ጠይቋል። ጥያቄው በሀገሪቱ ላይ የከፋ ችግር ከማስከተሉ በፊት አስቸኳይ ምላሽ መንግስት እንዲሰጥ እንደዚሁ አሳስቧል። ጥያቄው ችላ የሚባል ሳይሆን ተገቢው ቦታና ምላሽ ሊሰጠው የሚገባ መሰረታዊ ጥያቄ እንደሆነም እንደዚሁ መግለጫው አንስቷል። የኢትዮጵያ ጤና ባለሙያዎች የሚያነሱት ጥያቄ ህጋዊና ተቀባይነት ያለው ነው ብሏል የኢትዮጵያ ጤና ባለሙያዎች ማህበር። በተመሳሳይ ጥያቄው በተደጋጋሚ ለሚመለከተው አካል ጠቅላይ ሚኒስትሩ ጀምሮ ለጤና ጥበቃ ሚኒስቴር የተለያዩ ባለስልጣናት ቀርቦ ተገቢው ምላሽ ያላገኘ የዋላ ያደረ ጥያቄ እንደሆነም እንደዚሁ በመግለጫው አንስተዋል። ጥያቄው በወቅቱ ባለመመለሱ አሁን ሐኪሞች የሚያደርጉት ጥያቄ ይዘው ወደ አደባባይ ወጥተዋል። ይህንን በተለያዩ መንገዶች ጥያቄያቸውን እየጠየቁ ይገኛሉ። የኢትዮጵያ ጤና ባለሙያዎች ማህበር ሐኪሞች መብታቸውን ለማስከበር የሚያደርጓቸውን የተለያዩ ጥያቄዎች፣ እንቅስቃሴዎች ይደግፋል። ሐኪሞቹ የመብት እንቅስቃሴና የጥቅማጥቅም ጥያቄዎች ተገቢውን እውቅና እንደሚሰጥም እንደዚሁ ገልጿል። የኢትዮጵያ ሕክምና ባለሙያዎች ማህበር ሐኪሞቹ ይዘዋቸው ከወጡ ጥያቄዎች መካከል ዝምታችን ይብቃ፣ ማድበስበሱ ይብቃ፣ ብዝበዛው ይበቃል፣ ችግራችን አዳምጡልን የሚል ጥያቄዎችን አንስተዋል። አስቸኳይ መፍትሄ ስጡም ብለዋል። የተማርነው ለባርነት አይደለም የሚል እንደዚሁ እንግዲህ ለብዙዎቹ መነጋገር የሆነ ጥያቄ አንስተዋል። የተማርነው ለባርነት አይደለም፣ ለመብታችን እስከ ጥግ እንሄዳለን፣ እርካታ ቤት ኪራይ አይከፍልም፣ እርካታ ዳቦ አይገዛም የሚል ምላሽ ሰጥተዋል። የጤና ባለሙያ የጤና ዋስትና ያስፈልገዋል፣ ባልተኖረው ልጅነት እስከ ጥግ ላልኖርነው ልጅነት እስከ ጥግ እንሄዳለን ብለዋል። እንግዲህ በሕክምና ለበርካታ ዓመታት በትምህርት ያባከኑትን ጊዜ ግምት ውስጥ በማስገባት ልጅነታችን፣ ወጣትነታችን የጨረስንበት ጉዳይ ነው፣ ለመብታችን እስከ መጨረሻው እንሄዳለን ሲሉ ጥያቄውን አንስተዋል። እነዚህ ጥያቄዎች በተለያዩ አካባቢዎች እየተነሱ ነው። ሐኪሞቹ ቅድመ ሁኔታ አስቀምጠዋል። በሚቀጥሉ 6 ቀናት በአስቸኳይ ምላሽ የማይሰጣቸው ከሆነ በሚቀጥለው ሳምንት ጀምሮ በኢትዮጵያ ውስጥ የሚገኙ የሕክምና ተቋማት የሚሰጡ አገልግሎቶች ሙሉ በሙሉ ሐኪሞቹ ስራ የሚያቆሙና አድማ የሚመቱ መሆናቸውን ነው እየገለጹ የሚገኙት። 6 ቀናት ቀርተውታል በሚለው መግለጫቸው በ6 ቀናት በኋላ ሙሉ በሙሉ የስራ ማቆም አድማ እንደሚያደርጉ አሳውቀዋል። ይህንን በተመለከተ እስካሁን ድረስ ከሚመለከተው አካል የተሰጠ መግለጫ የለም። በትላንትናው ዕለት ሪፖርተር ጋዜጣ ቆየት ባለ ዘገባው ይዞት በወጣው የጤና ጥበቃ ሚኒስቴር የሐኪሞቹን ጥያቄዎች ትክክልና ተገቢ መሆናቸውን ያምናል የሚል ምላሽ ከመስጠት ባሻገር እንግዲህ በዚህ ጊዜ ምላሽ ሰጠዋል የሚል ምላሽ አልተሰጠም። ከዚህ ጋር በተያያዘ በኢትዮጵያ ሐኪሞች፣ መምህራን እንዲሁም ደግሞ የተለያዩ የሙያ ሰራተኞች
የደሞዝ ክፍያን፣ የግብር መብዛትን እንዲሁም ደግሞ ዝቅተኛ የደሞዝ ወለል አለመወሰንን በተመለከተ ጥያቄዎችን እያቀረቡ ነው የሚገኙት። ሰሞኑን በተደጋጋሚ እንግዲህ የጤና ጥበቃ የኢትዮጵያ ሐኪሞች እና መምህራን ጥያቄዎችን እያቀረቡ ነው የሚገኙት። ከዛ ባሻገር እንግዲህ በማህበራት ኮንፌዴሬሽን የሰራተኞች ማህበራት ኮንፌዴሬሽን ስር በጋራ የተደራጁ ማህበራት ደግሞ ጥያቄዎቹን ለጠቅላይ ሚኒስትሩ ጭምር ማቅረባቸውን ተወካያቸው ለሚዲያዎች ገልጿል። ጠቅላይ ሚኒስትር አብይ አህመድን ጨምሮ ለሌሎች የሚመለከታቸው አካላት የጥቅማ ጥቅም፣ የግብር ይቀነስልን፣ የደሞዝ ይሻሻል፣ ዝቅተኛ የደሞዝ ወለል ይወሰን የሚሉ ጥያቄዎችን ቢያቀርቡም በቂ ምላሽ አላገኙም። ይህንን ያሉት የሰራተኛ ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ ናቸው። ሰሞኑን ይህንን እንግዲህ